እህቴ ደውላልኝ ሐኪም ቤት ነው ያለሁት የማህፀን ጫፍ ካንሰር ተብያለሁ አለችኝ። ወዲና ሞኝ ድንገት ሐኪም ቤት ገባው። በገባውበት ሰዓት ትርፍ አንጀት ነው ተብሎ ስፔሻል ዶክተር የለም፣ ስለዚህ ሰርጀሪ መሰራት አለበት። ነገር ግን ስፔሻል ዶክተር የለም ተባልኩ። እጅግ በጣም እታመም ነበረ። ሐኪም ቤት ሲሄድ ጠጠሮች አሉ በውስጥሽ፣ ያንን ሰርጀሪ ተሰርቶ ነው የሚወጣው አለ። ወንድማችን ለ12 ዓመት ያክል በቆዳ በሽታ አሰቃይ ነበረ። የኩላሊት ጠጠርና የማህፀን እጢ ነበረብኝ። ለእኔ የደረሰችልኝ መብርሃን ለእናንተም ቋጠሯችሁን ከፍታላችሁ ለእናንተም ትድረስላችሁ። ልጄ ከዩኒቨርሲቲ ተመርቆ መጥቶ ትንሽ ሰዓት እንደቆየ መንፈስ አልለው ወባ አልለው መላው የጠፋበትን ታመመብኝ። ሲታመምብኝ ስውሯ ማርያምን በፌስቡክ ነው ማውቃት። ከዛ እናቴ እስቲ አንቺ ሁሉን ነገር ታውቂያለሽ፣ ቁጭ ብለን አብረን እናልቅስ፣ ስውሯ ማርያም ትምረኛለች። ልብሱ አበድኩኝ። ወላድ ይፍረደኝ በእውነት። አሁን ከዛ ልጅ ያልኩት ተያይዘን አንድ ቀን ሙሉ ስንለቅስ ዋልን። ከዛ እመቤቴ ማርያም ስውሯ ማርያም ብለውሻል፣ ሀገርሽን አላውቀውም፣ መንገድሽን አላውቀውም፣ እስቲ መሪኝ፣ ልጄን አድኝልኝ፣ ጉያሽ ውስጥ ጉያሽ ስራ አስገባዋለሁ አልኳት። እግዚአብሔር የተመሰገነ ይሁን። ይኸው ምራልኝ። ሰው ሆኖ ምግብ አይበላም ነበር፣ ምግብ መብላት ጀመረልኝ። ራሱ መቆጣጠር አይችልም ነበር፣ ጭንቅላቱን ነበር የያዘው። ይኸው ከዛ ሁሉ ወጥቶ እዚህ አጠገባችሁ ቆሞልኛል። እግዚአብሔር የተመሰገነ እልል ብላችሁ አመስግኑልኝ። ተናግሬ አልጨርሰውም። አመስግኑላቸው። እንግዲህ ድምጻቸው ስላልተሰማ ነው የመጡት። ካሰላ ነው የምታዩት። ወጣት ከዩኒቨርሲቲ ከተመረቀ በኋላ ባልታወቀ ሁኔታ ታሞ ልብሱን እየቀደደ እንደማበድ አድርጎባት ነበር። እጅግ በጣም ስቃይ ውስጥ ነበር የነበሩት። መጥተው ዛሬ 6ኛ ቀናቸው ነው። በ6ኛ ቀን ምግብ መብላት ይኸው ነው። ጠላውን ለብሶ በክብር ፊት ለፊታችሁ ቆሟል። ከፍ አድርጋችሁ አመስግኑ ይብላ። አመስግኑላቸው። ወንድማችን ለ12 ዓመት ያክል በቆዳ በሽታ አሰቃይ ነበረ። ያለኩበት ስፍራ የለም። ነገር ግን ምን አልቻልኩም። ድንግል ማርያም ልጅ የመጣ ሰው የድንግል ማርያም ጸበል ይዞልኝ መጣ። ለ3 ቀን ተጠቅሜ ድንግል ማርያም በ3 ቀን ማረችኝ። ክብር ለድንግል ማርያም ይሁን። አሁን የወደጇ መጥቼ ነገርኩ። የቀረኝንም ጥያቄ ነግሬያታለሁ። ጨርሳ ምራኛለች። እመቤቴን አመስግኑልኝ በድጋሚ ይብላል። አመስግኑለት። እህቴ ደውላልኝ ሐኪም ቤት ነው ያለሁት የማህፀን ጫፍ ካንሰር ተብያለሁ አለችኝ። እና እያየው ብዙ ጊዜ ስራ ቦታ ዋይፋይ ስላለ እያየው ስለነበር እመቤቴ እኔ ቦታሽን አላውቀውም፣ እባክሽ አንቺ ምሪና ቋጠሮዬን ፍቺልኝ ብዬ 2 ነገር ይዤ ወደዚህ ቦታ መጣው። ታሳስ መጨረሻ አካባቢ ማለት ነው። አንድ ምንድነው ልጅ ስጪኝ፣ 2 ደግሞ እህቴ ማሪልኝ አልኩ። እንደመጣው ምንድነው ደም ስለሚፈሳት አባቶች ለምኜ 7 ቀን አስጠመቅኳት። 7 ቀን ተጠምቀን ምን ወደ ቤታችን ተመለስን። እኔ የመጣሁት ከሞጆ ነው፣ እሷ ደግሞ ከአሰላ አልፋ ነው፣ ቤተሰብ ከሚኖርበት የመጣ ነውና ልክ እዚህ እንደመጣን ያ የሚፈሳት ደም መቀነስ ጀመረ ማለት ነው። በየቀኑ መቀነስ ሲጀምር እመቤቴ ባክሽን እኔ ሐኪም አቅም የለንም ብለን ገባን። ስንገባ ያ የሚፈሳት ደም ሁላ ቆማ እህቴ ድናልኛለች። እልል ብላችሁ አመስግኑልኝ። ሁለተኛው ደግሞ ልጅ ስጪኝ እመቤቴ፣ ልጅ ከሰጠሽኝ ሳልወልድ መጥቼ ደጅሽ መሰክራለሁ አልኳት። አሁን የ8 ወር ነፍሰ ጡር ነኝ። እመቤቴ በሰላም ትፍታሽ በሉ። እኔ ለሰማች እናንተን ትስማችሁ። አመስግኑላት፣ ከፍ አድርጋችሁ። እህቷ የማህፀን በር ካንሰር ተብላ ነበረ፣ ደም ይፈሳት ነበረ። 7 ቀን ተጠምቃ ምን ሆነች አለች? ዳነች። ኧረ አመስግኑ። ክብር ለድንግል ማርያም ይሁን። እንዲሁም እርሷም ልጅ ሰጣታለች። አመስግኑላት በድጋሚ። ወንድማችን ሆዴን አሞኝ ድንገት ሐኪም ቤት ገባው። በገባውበት ሰዓት ትርፍ አንጀት ነው ተብሎ ስፔሻል ዶክተር የለም፣ ስለዚህ
ሰርጀሪ መሰራት አለበት፣ ነገር ግን ስፔሻል ዶክተር የለም ተባልኩ። ዶክተሮቹ እስከሚገቡ ተብሎ በ3 ቀን 90 መድኃኒት የሚሆን ተሰጠኝ። እሱን እየወሰድኩ ተመልሼ ስሄድ አይ አሁንማ አንጀት ቆስሏል መደረጋችንም ተባልኩ። ሌላ ጊዜ ቀጠሮ ይዤ ድንግል ማርያም ደጅ መጣሁ። ድንግል ማርያም እመቤቴ የስውሯ ማርያም ብዙዎች ድነው እንደመሰከሩ አምናለሁ፣ እኔንም አድኝኝ ለምስክርነት አቁሚ ብዬ ድንግል ማርያምን ተማጸንኳት። እምነቷን ጸበሏን ተጠቅሜ ተመልሼ እጄ ስመረመር አረ የምን ትርፍ አንጀት ነው ጠባሳው የለ ተባልኩ። ለድንግል ማርያም አመስግኑልኝ፣ ባላ አመስግኑልኝ። እግዚአብሔር አምላክ ስሙ የተመሰገነ ይሁን። እጅግ በጣም እታመም ነበረ። ሐኪም ቤት ሲሄድ ጠጠሮች አሉ በውስጥሽ፣ ያንን ሰርጀሪ ተሰርቶ ነው የሚወጣው አሉ። ሰጋሁኝ። እንዴት ነው በዚህ እድሜ የምቀደደው ቢላው የሚነካኝ ብዬ ሰጋሁኝ። ዘውስናን ሰምቶ ስውሯ ማርያም የምትባላለች ሂጂ ሰርጀሪ አያስፈልግሽም እዛ ትድኛለሽ ብለው ነገሩኝ። እዚህ መጣሁኝ። ጸበሏን እምነቷን ተቀባው። አልቅሼ የውስጤን ነገርኳት። ሄጄ ቼክ ስደረግ ምንም አይነት ሰርጀሪ የሚያሰራ ጉዳይ የለብሽም አሉኝ። ከፍ አድርጋችሁ አመስግኑ። አመስግኑ። ከወገቤ በላይ የማያመኝ ነገር የለም። ጉበቴ ልቤን ያመኛል። ነገር ግን ድንግል ማርያምን ጸበል እምነቷን ተጠቅሜ እመቤቴ ማረችኝ። እንደዚሁም ደግሞ እዚህ እያስቀደስኩ ወገቤን ካቅም በላይ አመመኝ። አባቶች በመስቀል ሲዳስሱኝ ወደዛው ነው ድንግል ማርያም ፈታችኝ። እግዚአብሔርን ከፍ አድርጋችሁ አመስግኑልኝ። ማህፀኔንና ጡቴን ያመኛል። እጅግ በጣም እሰቃያለሁ። ሰዎች ሁሉ የራሳቸውን ይህንን ብታደርጊ ትድኛለሽ ይሉኛል። ያንን አደርጋለሁ። ነገር ግን መዳን አልቻልኩኝም። በመጨረሻ የስውሯ ማርያምን የቅቤ እምነት አግኝቼ አንድ ጊዜ ቀባሁት። ህመሙ ቀጥ ብሎ ቆመልኝ። ኧረ አመስግኑልኝ ብላለች። አመስግኑላት። ያመኝ ነበር ራሴንና ሆዴን። ስውሯ ማርያም መጥቻ አድናኛለች። እናቴንም እግሯን ያማን ነበር። እንዲህ ጸሎት አድርጉ። አመስግኑልኝ። የኩላሊት ጠጠርና የማህፀን እጢ ነበረብኝ። ለመምጣት አይመችም። ስውሯ ማርያም የምትባላለች፣ ነገር ግን ለመሄድ አይመችሽም፣ መንገዱ ሰላም አይደለም አሉኝ። ይሁን የፈለገ ይምጣ፣ ደጇን እረግጣለሁ፣ ከስቃይ እገላገላለሁ አልኩኝ። ይሄው ከመጣው 6 ቀኔ ነው። ምንም አይነት ህመም የለብኝም። አመስግኑ ሊበላለች። አመስግኑላት። 2 ዓመት ሙሉ እታመም ነበረ። በጎኔ መተኛት አልችልም በጀርባዬ ካልሆነ። እንደዚሁ ደግሞ ሐኪም ቤት ሲሄድ ምንም አይነት ህመም የለብሽም ይሉኛል። ፀሐይ ያለ ይቀዘቅዘኛል፣ ይበርደኛል። ለ2 ዓመት በዚህ ስቃይ ቆየሁኝ። እህቴ ከውጭ ሀገር መጣ ስውሯ ማርያም ሂጂ አለችኝ። መጣሁኝ። 5 ቀን ጸበል ተጠመቅኩኝ። ያ የሚበርደኝ በጎኔ ብቻ በጀርባዬ ብቻ መተኛው ሁሉ ነገር ተስተካከለልኝ። አሁን እንደ ልቤ በፈለኩት ቦታ መተኛት እችላለሁ ብላለች። አመስግኑላት ከፍ አድርጋችሁ።